ዛሬ አስደሳችም አሳዛኝም ነው ይዤላችሁ የመጣሁት። ከአስደሳቹ ስጀምር እነዚህ ልጆች እንግዲህ ሰሞኑን በዱባይ ተሞሽረዋል። አንዳንድ ጊዜ የኛ ነገር ስልካችን እጃችን ስላለ ዋይፋይ ከራሳችን ስላለ የምናደርጋቸው ነገሮች ለዛ ሰው ልቡን ይነካዋል ወይ ያስቀይመዋል ወይ ብሎ ማሰቡን ብዙ ጊዜ አናስብም። እኛ ራሳችን አስተሳሰባችን ምን እንደሆነ እንጃ። እኔ እንደመጣለን ማውራት አይደለም፣ ወደ ራሳችን ተመልሰን አእምሮ ጭንቅላት የሚባል የተሰራው ከመናገር ፊት ማስተንተን፣ ይሄ ነገር እንደዚህ ብል ያንን ሰው ያስከፋዋል፣ ልቡን ይሰብረዋል ብለን ማሰብ አለብን ማለት ነው። አንዳንድ ጊዜ የምንናገራቸው ነገሮች የእውነት ይቅር የማይባሉ ናቸው። እነዚህ እንግዲህ ሰዎች በሰሞኑ በዱባይ ላይ የተሞሸሩ አድናን እና ማን ነው የሚባሉ ሙስሊም እና ክርስቲያን ባንድ እንትን ብለዋል ማለት ነው። በሃይማኖታቸው እሷም ሌላ ሃይማኖት እሱም ሌላ ሃይማኖት ነው መግባቱ በዚህ ቅር ያሰኛል፣ ለሁሉም ሃይማኖት ተከታዮች ማለት ነው። ከዚህ ነገር ለምን እንደገቡ ራሳቸው ያውቃሉ። የቴዲ ዘፈን አይሰራም። ያን ነገር በሱ ለምን እንደዚህ ያለ ብለንም አንጠይቅም። ራሳቸው ያውቃሉ ማለት ነው። ህይወታቸውን ራሳቸው ነው የሚመሩ። ግን አንዳንድ ጊዜ በእድሜያችሁ በ10 ዓመት በ20 ዓመት ቁጭ የምትሉ ይመስል ሰዎችን የምትሳደቡ ትች የምታደርጉ ነገ ከዛ ቦታ ትደርሳላችሁ። እሱም እድሜ ከሰጠ እድለኛ የሆነ ሰው ነው ከምትሉት እናንተ የምትሉት አሮዬ የምትሉት ሰው የሚደረስበት እሱም እድሜ ከተገኘ ነው። በአሁኑ ሰዓት ከ30 ዓመት የሚያልፍ ወጣት የለም ታውቃላችሁ። በአጭሩ ነው የሚቀረው። አንድም ባላህ ሰዓቲቱ ስትደርስ ነው ሁሉም የሚሞተው። በሆነ ምክንያት በሆነ ምክንያት ወደ ጌታችን መመለሳችን አይቀርም። አሮዬ ለመባል መድረስ ራሱ ትልቅ ነገር ነው። አላህ ይወደናል ማለት ነው። እስከዛ ድረስ ከደረስን ግን ያልደረሱትም አላህ አይወዳቸውም ማለት አይደለም። እድሜ ጸጋ ነው ለማለት ያልነው በዚህ አጋጣሚ ማለት ነው። እና ሰሞኑን እነሱ ላይ በጣም ልጆቹን ስታሳቋቸው ነበረ። አንዳንድ ጊዜ ኮሜንት የምናደርጋቸውን ነገር ማሰብ አለብን ማለት ነው። ዝም ብሎ እንዳመጣለን የምንናገር ከሆነ አእምሯችን አይሰራም ማለት ነው። እና እነዚህ ልጆች እንግዲህ አሮጌት ናት ልጅሽ ነው ሚጡ እያላችሁ ኮሜንት ላይ ብዙ ኮሜንት ስጽፉ ነበር ማለት ነው። እሷ ከፈለገችው እሱ ከፈለገው በእድሜ አይደለም። በነገራችን ላይ ሰው ስለወፈረ ስለረዘመ ምስቁል ሳለ እድሜው ገፍቶ 40 50 ዓመት ሞልቶታል ማለት አይደለም። ውድ ቤተሰቦች ሀሳብም ያስረጃል፣ ኑሮም ያስረጃል። ስለወፈረ ደግሞ እርጅና አይባልም። እሱ ቀጭን ስለሆነ አሁን ልጅ ነው ብላችሁ ታስቡ ይሆናል። የኔ አጎት ያለ የእናቴ ወንድም በጣም ቀጭን ነው። የ6 ልጆች አባት ነው። አሁን ግን እንዲያው እንደዚህ ሱፍ ለብሶ ብታዩት በጣም ቀጫጫ ነው። ትልቅ ነው አትሉም ማለት ነው። አንዳንዶቹ በጣም ቀጭን ናቸው። በነገራችን ላይ የራሷ ህይወትም ስለሆነ ሌላ ሰው እንኳን ደስ አለሽ ማለት ቢቀርባችሁ መጥፎ ኮሜንት ባጽፉ ጥሩ ነው። ኮሜንቶቹ ዋጋ እያስከፈሉ ነው ያለ በአሁኑ ሰዓት። ኮሜንት እያየ ሰው ራሱን እያጠፋ ኮሜንት እያየ ያልሆነ ቦታ ላይ እየገባ ስለሆነ ኮሜንቶቻችሁን ብትጠብቁ ምን ችግር አለ? ስልካችሁ እጃችሁ ስለሆነ ዋይፋይ ስላለ እናንተ ባላንስ ማድረግ አትችሉም እንዴ? አእምሮ የተሰራው ለምንድን ነው? ለማየት፣ ለማሰብ፣ ለማስተንተን። እችን ብጽፍላት ለዛች ሴት ወይም ለዛ ወንድ ምን አይነት እንትን ያመጣበታል፣ ቅሬታ ያመጣበታል ብለን ማሰብ አቃተን። እንግዲህ ከሰርጉ ላይ ዲል ብሎ ተሰርጎ እሷ እድሜን ድረሱብኝ የ11 ዓመት ልጅ አለኝ የወለድኩት በ16 ዓመቴ ነው መሰል ያለችው። እና ስለ እድሜ ቆጥረሽ መናገር አያስፈልግም። ባልሽ ወደሻል አለቀ። ስለ ሰው ማስረዳት አያስፈልግም። ሰውን ብታስረጁ የባሰ ነገር ነው የሚመጣ እንጂ ምንም ማድረግ አይቻልም። እንደ ሰው ከሰው ጋር መኖር የማህበር ኑሮ የሚባል አለ። ተመሳስሎ መኖር ያስፈልጋል። ግን በዚህ መልኩ በትዳርሽ በራስሽ ህይወት በራስሽ ኑሮ የሚመጣውን ሰው ከህይወት ማስወጣት ብቻ ነው ጥቅም ያለበት። ዝም ብሎ እነሱን ለማስተካከል እነሱን ለማሳመን የምናደርገው ነገር ምንም እንትን አይመስለኝም ማለት ነው። የራሳችሁን ኑሮ ኑሩ።
ኮሜንት የምታደርጉ ደግሞ ራሳችሁን አስተንትኑ። አላህ ብሎ ነገ ከዛ ቦታ እንደርሳለን ወይ? የሚጽፈው ውላ ስደት ላይ ከወጣችሁ ስንት አመታችሁ ነው? በስንት አመታችሁ ነው የወጣችሁ ተብሎ ቢጠየቁ ከዚች ልጅ በላይ እድሜ ሊሆን ይችላል። እድሜ ጸጋ ነው። በእድሜያችሁ አትሸማቀቁ። የእውነት በእድሜ የምትሸማቀቁ ሰዎች በጣም ራሳችሁን እየሸወዳችሁ ነው። እናንተን ነው። እድሜ ጸጋ ነው። እድሜ እኮ ከዛ ቦታ ላይ ከደረስን አሮይት የምትሉት እናንተ በክብር የሚጠራውን ሽማግሌ ሆኖ የሚያስታርቁ እናት አባታችን ነው በተቃራኒ የምንሰድባቸው ማለት ነው። እና ያንን እድሜ ካገኘን እድለኞች ነን። አሁን ያለነው ዘመን ልጆች ያንን እድሜ ማግኘት ትልቅ ነገር ነው። ሀባይብ ግን አይገኝም። እስክዩት አሁን ሰሞኑን ራሷን ያጠፋሽ ልጅ የተባለሽው አታሳዝንም? ገና ህፃን ናት። በጣም ያሳዝናል። እኔ ደግሞ ያሳዘነኝ እሷ ራሷን አጥፍታለች። ከታች ያለ ኮሜንት የሚጽፈው ሰው ስንቱ ነው ተስፋ ቆረጥ የምትሆኑት? እኛ በሃይማኖት ውስጥ ነው ያደግነ። ኢትዮጵያ የሃይማኖት ሀገር ናት እንባላለን። ሃይማኖታችን ራሳችን እንድናጠፋ ይነግረናል። ራሱን ያጠፋ ሰው እኮ ካላህ ይቅርታ የለውም። ይሄን ታውቃላችሁ? በሁሉም ሃይማኖት ለምንድን ነው በሃይማኖት ውስጥ ያደግነ ከሆነ ተስፋ ቆርጠን ራሳችን ማጥፋት የፈለግነው? ይህን ማሰብ አለባችሁ ሀባይብ። ይሄ ደግሞ በምናደርገው በምንጽፈው ነገር ነው ሰውን ተስፋ እንዲቆርጥ የምናደርገው። እናንተ ደግሞ አሁንችን ልጅ ተዋቸው፣ ይኖሩበት። ኖሩም ለራሳቸው ነው፣ አረጁም ለራሳቸው ነው፣ ወጣት ሆኑም ለራሳቸው ነው። ለእናንተ ምንም ማያደርጉላችሁ። ተዋቸው፣ ይኖሩበት ነው የምለው። ወጣትነት አጠቃቀማችን ካላወቅንበት እሳት ነው የሚከተል። ወጣትነታችሁን ተጠቀሙበት በመልካም ነገር ማለት ነው። ዝም ብሎ እዚህ በኮሜንት ስር እየሄዱ መጻፍ ወጣትነት እንትን ማለት አንዴት አለሽ? እኔ እኮ የስንት አመት ልጅ ነኝ፣ እኔ እኮ እንደዚህ አይነት ልጅ ነኝ እያለሽ እንትን ምትን ማለት ነው። እውነት በአላህ አፈጣጠራችሁ፣ በመልካችሁ፣ በቁመታችሁ፣ በእድሜያችሁ አትፈላሰሙ። ጥሩ አይደለም፣ ለራስ ነው የሚጎዳ። ከዛ እድሜ አሮይት ከሚባለው መድረስ እድለኛ ነው። ውድ እህቶች፣ በቅርቡ እህታችን በመንገድ ላይ የቀረሽ ሀና፣ አሁን ደግሞ ራሷን ያጠፋሽ የተባለሽው የምትዘዋወር ያለ በሚዲያ ኮሜንቱን ሳይሆን እኔ በጣም ዘገነነኝ። አንቺ ጥሩኛ ሰላም ካለው ሀገር ሂደሻል፣ እኛም በቅርቡ እንከተልሽ ነው። አንቺ ቁርጥ አድርገሽ ሂደሻል። እኔ ስንት ቀን ነው ክሎሮክስ እያያዝኩኝ ዙሬ ፈርቼ የምተወው ብዙ ኮሜንቶች ሳነብ። አንዲቱ ደግሞ መጣ ሆይ በቃ ከዛ እንገናኛለን እፎይታ ያለ ከዛ ነው። እኔም ጨንቆኛል። ነገ ዛሬ እያልኩኝ ራሴን እያስጨነኩ ነው ያለ። ከዚህ ጭንቀት ኑሮ የማይቀረው ሞት ወደዛ መሄድ ይሻለኛል የሚሉ ብዙ ኮሜንቶች ስታዩ በጣም ያሳዝናል። እንዴ ለምንድን ነው ተስፋ ቆረጥ የምንሆነው? ወጣትም ሆኝ ትልቅም ሆኝ ተስፋ መቁረጥ የለም። ለምን መሰላችሁ? ራስን ማጥፋት ከዛ ከምንሄድበት ከአላህ ጋር የምንገናኝበት ቦታ እረፍት የለንም። ከዱኛ አልተደሰትንም። እንደገና ያንኛውን የዘላለም ቤታችን ለምንድን ነው ምናበላሸው? እስኪ ወደ ራሳችሁ ተመለሱ። እረፍት ያለ ይመስላችኋል? እዛ ቦታ ላይ በሰራ ነው ልክ ነው የምናርፈው። እና እባካችሁን እህቶች፣ ወንድሞች ተስፋ ቆረጣት ሁኑ። በፈጣሪያችሁ ተጠጉ። ሃይማኖታችሁን በደንብ ተማሩ። ለእንደዚህ አይነት ጊዜ እንዲረዳችሁ ማለት ነው። አለበለዚያ የምንውልበት ቦታ ካልሆነ ቦታ ከሆነ ተስፋ እንድንቆርጥ ነው የሚያደርገን። በተለይ አሁን እሷ ወንድ እንትን ብላ ምናምን ወንድም የሆነ ሴት ዝም ብሎ ከታች ያለው ኮሜንት ራሱ ተስፋ ለሚቆርጥ ሰው ቀላል ስበብ ናት። ተስፋ አትቁረጡ። የእውነት ሰው ያየውን ነገር ነው እንትን የሚላችሁ። ያንን ሰው ግን አሸንፋችሁ መገኘት ነው ያለባችሁ እንጂ መሞትን ራስን ማጥፋት መፍትሄ አድርጋችሁ አትያዙ እባካችሁን። ብዙ እናቶች አሉ እኮ ስደት ላይ ሆኖ ልጆች ህይወት እዚህም ወልደው ያንን ውላ ችለው አላህ ነው የሰጠን ብለው አመስግነው የሚኖሩ። ለራሳችሁ ህይወት መኖር አቃታችሁ ካልሆነ ሄዱ ኢትዮጵያ። ኢትዮጵያ ላይ ዘና ብሎ መኖር ባይቻል የቀን ስራ እየሰራችሁ ትኖራላችሁ እንዴ?
ይህን ያህል መጨናነቅ ምንድን ነው? ኧረ ተው ወላሂ እህቶቼ እባካችሁን ራሳችሁን አታስጨንቁ። ጭንቀት እርግጥ አይጠፋም፣ ግን በዚህ ልክ ራስን ለማጥፋት መሰለፍ ጥሩ አይደለም። አሁን ለራሷ ብቻ አይደለም እህታችን የሄደችው ሌላ ሰው ሚዛን የገባሽ እንግዲህ ስደት ላይ ሳውዲ አረቢያ ላይ ሰራተኛ ህገወጥ ከሆነ ከዋማም ይባላል ይከፈላል። ህገወጥ ስንትን ስላለሽ ተብሎ ማለት ነው። እና ብዙውን ደግሞ ሳውዲ አረቢያ ህገወጥ ነው ያለ። አንድም በባህር የሚመጣ ሁለትም በጠለብ የወጣ አሁን በጠለብ የመጡት እንኳን እያሰሩ ነው ያለ እና ተስፋ የሚያስቆርጥ ነገር ቢኖርም ግን ራስን እንደማጥፋት መፍትሄ አድርጎ መያዝ አስፈላጊ አይሆንም። ተጠንቀቁ፣ ራሳችሁን ጠብቁ፣ ወደ አላህ ቅረቡ። ከሰው የምትናገሩት ይልቅ አላህን አናግሩት። ሙስሊም ከሆናችሁ ሌሊት ላይ ውዱ አደርጋችሁ 8 ሰዓት 7 ሰዓት ላይ ስገዱ፣ ለአላህ ንገሩት። ክርስቲያኖቹም ለሃይማኖት ተከታዮቹም እንደዚህ ሃይማኖታችሁ ለፈጣሪያችሁ ንገሩት። በምትነግሩት ቋንቋ አላህ ይሰማል። በፈለገው ቋንቋ ብትናገሩ ፈጣሪያችን ይሰማናል። ብሶታችን፣ ድካማችን እንደዚህ የሚያደርገንን ነገር ለአላህ ተናገሩ። አላህ ሱብሓነሁ ወተዓላ ያስተካክለዋል። ትዕግስት ነው የሚያስፈልገው። እኔንም ጥሪ ይመጣለሁ በቃ እህቴ የሚለው ኮሜንቶች በጣም ይበዛሉና እስከዚህን ድረስ ለምን ያደረሳችሁ እህቶች? ለነገሩ የኢትዮጵያ ስትሞቱ ነው ወይም ከሆነ ቦታ ላይ ስትወድቁ ነው የሚያግዛችሁና ያንን አጠብቁ ባካችሁ። ራሳችሁን ሁኑ።